ምሳሌ እንዲህ አለቻት ማለት ከኔና ከቅድስት ማን እናትሽ እንዲሆን ትፈልጊያለሽ ብላ ጠየቀቻት። ምሳሌም እንዲህ አለች፣ እኔ እናቴ እንድትሆን የምፈልገው ቅድስትን ነው። አንቺን በፍጹም አልፈልግሽም። ያደረግሽኝን ረሳሽ እንዴ? እንዴት ነው አንቺ የኔ እናት መሆን የምችይው? አለቻት። ማህሌትም እኔ እኮ በጣም ነው የምወድሽ፣ እንዴት ልትተይኝ ቻልሽ? ምሳሌዬ የኔ ቆንጆ እኔ እወድሻለሁ፣ መቼም ቢሆን አልጠላሽም የኔ ውድ ልጅ። የዛን ሰዓትም ተሳስቼ ነው እንደዛ ያደረኩት። አሁን ምን ስለምወድሽ በቃ ምንም ነገር አትበይኝ። እኔ እናትሽ ሊሆን ቅድስት ሰራተኛችን ትሁን አለቻት። እሷም እንዲህ አለች፣ ምንም ቢሆን ምንም ቢፈጠር እኔ አንቺን አልፈልግሽም፣ እንደ እናትም እንድትሆኝልኝ አልፈልግም አለች። ብሩክም ከዚህ ቤት ውጭልኝ ቢላት፣ ማህሌት ግን በፍጹም ከዚህ ቤት አልወጣም ብላ እምቢ አለችው። ማህሌት እምቢ ስትለው ምንም ማድረግ ስላልቻለ ተዋት። መድብል ወደ ኤፍራታ ጋር ደወለ። ኤፍራታ ጋር ደውሎ ምን አላት? ኤፍራታ እንገናኝ አላት። ኤፍራታም እሺ አለችና ከመድብል ጋር መገናኘት ፈለገች። ከመድብል ጋር መገናኘት ከፈለገች በኋላ መድብል እሱን አገኘችው ጊዜ ማውራት ጀመረች። መድብልም እንዲህ አላት፣ ኤፍራታ እች እህትሽ ግን ጤነኛ ናት አላት። አዎ ጤነኛ ናት፣ ግን እንዴት እንዲህ ልትል ሞከርክ አለችው። እሱም እንዲህ አላት፣ እንደዛ ልሽ የፈለግኩት ለምን መሰለሽ አላት። ለምንድን ነው አለችው። በጣም አበዛችው፣ እዛ ቤት ስለመጣች ለዛ ነው ማሬ አላት። እና ማሬ ያልከኝ ሰው አለችው። ኤፍራታ የኔ ቸኮላታ እኔ እንደምወድሽ አትርሺ፣ ግን እህትሽን እንደምንም ብለሽ ከዛ ቤት እንድትወጣ አድርጊልን። እኔ በጣም እያስፈራረች ነው። አጉል ከሱ ከዝና ተልካ እንደሆነ ይገባኛል። ከዝና ተልካ እንደሆነ ስለሚገባኝ እባክሽ እንድትወጣ አድርጊ፣ አለበለዛ የሆነ ነገር አደርጋታለሁ። ካልሆነም ደግሞ ለፖሊስ አሳልፌ እሰጣታለሁ አላት። እሷም እንደዚህ አለች፣ እንዴት አንተ እንደዚህ ብለህ ታስባለህ? ለፖሊስ ለምን ትሰጣታለህ? ምንስ አደረገች? ኧረ ተው እንዲህ አታይሆን አለችው። እኔ እሆናለሁ፣ ምክንያቱም እሷ ለወንድሜ ምንም ያክል ነገር አላዘነችለትም። እንኳን ማዘን ቀርቶ ምንም አድርጋ አታውቅም። እሱን ከመጉዳት በቀር ሌላ አድርጋ ስለማታውቅ አሁን እንዴት አብረን እንኑር ብዬ ልፈቅድላት እችላለሁ? መቼም ቢሆን ልፈቅድላት አልችልም አላት። እሷም እንዲህ አለች፣ እኔ መቼም እሷ ተጸጽታ እንደገባች ይገባኛል። አንተ ያው አልገባህም እንጂ እሷ ብሩክን ጥላ ከወጣች ወዲህ በጣም የተጸጸተችው። ብሩክን ትታ መውጣቷ በጣም አሳዝኗታልና እባክህን ብሩክ ጋርም ቢሆን አንተም ጋር የሚሆነውን ነገር ማድረግ ብቻ ወስን እንጂ ምንም ነገር አታድርጋት አለች። እሷም እሺ በቃ ችግር የለውም አለቻት። ችግር የለውም ማለት ብቻ አይደለም፣ ለመሆኑ ግን አንተ እንዴት ነው የምታስበው አለች። እኔ ማሰብ ያዝኩት ሌላ ነገር አይደለም፣ እባክሽን እኔ ማሰብ ያዝኩት ስለ ወንድሜ ብቻ ነው። ወንድሜን ጥላው ትውጣ አላት። እሷም እሺ በቃ ትወጣለች። ለነገሩ ግን እባክህን መልክ የሆነ ነገር ቢፈጠር እንኳ ምንም እንዳታረጓት፣ በቃ እንደምንም አድርጋችሁ እንድትወጣ ብቻ አድርጉ አለችው። እሱም እሺ እንደዛ አደርጋለሁ። ለነገሩ አንቺ ምንም ቢሆን ምንም ቢፈጠር እንዳትጸጸቺ፣ አለበለዚያ ግን ህይወት ላይ መከራዋን እንደምታይ እርግጠኛ ነኝ አላት። ቅድስትና ብሩኬ ደግሞ ብቻቸውን ቁጭ ብለው እየተሳሳሙ ነበረ።
ቅድስት ወይም ብሩክ አሁን ላይ የሚያደርጉት ነገር ምንድን ነው? ብሩክ ወይም ቅድስት አሁን ላይ ማድረግ የያዙት አንደኛ በሕይወታቸው ያለውን ስቃይ መከራ እያሳለፉ ሊሆን ይችላል። ላኪን ግን ሁለታቸውም አሁን እየተጎዱ ነው። በሕይወታቸው ውስጥ ያለው ከባድ ነገር ነው። በጣም የሚያሳዝነው ግን ይቺ እዛ ቤት ገብታ ሕይወታቸውን ልታበሰቃቁል የፈለገችው እሷ ብቻ ናት። ሌሎቹ ግን የእነሱን ሕይወት ሊያበሰቃቁሉም ሆነ ላያበሰቃቁሉ ይችላሉ። በሕይወታቸው ነገር ሕይወታቸው ላይ አደጋ ሊሆን የሚችለው ነገር ቢኖር ይሄ ብቻ ነው። በጣም የሚያሳዝነው ግን ብሩክ አሁንም ይችኛይቱን አምኖ በቤቱ በማስገባቱ በጣም የጥፋተኛነት ስሜት ይሰማዋል። ብሩክ በጣም አጥፍቷል። ሀቂቀትም እኔ የምለው አንደኛ ነገር ምንድን ነው? ለምን እሷን እሺ ብሎ እንዴት ይልካል? እንዴትስ ወደ ቤቱ ወይም ያስገባታል? ህይወቱን ለምን እሷን እንድታበሰቃቅልለት ይፈቅዳል? ለምን? ይህ ነገር በጣም ያሳፍራል። የእውነት ነው የምላችሁ፣ እንደዚህ ማድረግ በፍጹም የለበትም ነበር። እሷን ከዛ ቤት አስወጥቶ በስቱም ማባረር ነበረበት። ካልሆነ ግን በጣም ከባድ ነው ማለት ነው። ህይወታችሁ ላይ ማንም ሰው እንዲጫወትባችሁና ማንም ሰው በህይወታችሁ እንዲቀልድ አትፍቀዱለት። ይህን ነገር በህይወታችሁ ላይ ይህን ነገር አድርጋችሁ ፈቀዳችሁ ማለት ለእናንተ ለነገም ከነገም ወዲያ በጣም ያስቸግራል። ምክንያቱም በራሳችሁ ፍቀዳችሁ አታስገቡ። እናንተ ያለባችሁ አንድ ሰው ጠርቷችሁ ከሄደ በኋላ መልሳችሁ በህይወታችሁ አታስገቡ። በተለይ በህይወታችሁ ውስጥ ከገባ ሰው አንድ ልጃችሁ ወይም ሁለት ልጃችሁ የበደለ ሰው ከሆነ በፍጹም አትፍቀዱለት። ህይወት ብዙ ውጣ ውረዶችን ታስተምራለች። በተለይ አሁን የብሩክ እንትን በጣም ከባድ ነበረ። ህይወቱን ብስቁልቁል ያደረገችበት እሷው ናት። ማህሌት አሁን ታዲያ ቅድስትንም እወድሻለሁ፣ ምሳሌንም እወድሻለሁ እያለች እያካበደች ትኖር ይዛለች። ከሁላቸውም የፍቅር ግንኙነት እንዲኖራት ትፈልጋለች። ግን ምን አይነት ጨካኝ ሴት ብትሆን ነው ይህን ያክል በድላ ይህን ያክል አድርጋ መልስ አሁንም ወደ እነሱ ለማምጣት የፈለገችው? እኔ ግን ጥንካሬዋና ጀግንነቷ በጣም ይገርመኛል። ውድ ሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ህይወት ውጣ ውረድ አላት እና እናንተም ይህን ነገር ማሰብ አለባችሁ። እንግዲህ አሁን ላይ በጣም ደስ የሚለው ነገር ምንድን ነው? ማህሌት እዛ ቤት ሚስት ሆና ልትገባ ነው ወይስ ላትገባ የሚለው ነገር ብቻ ግራ ያጋባል። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ ቤተሰቦቼ፣ ይወዳችኋለሁ፣ አከብራችኋለሁ። ባይ ምችት ድልት ይበላችሁ የኔ ውዶች።